ጤና ይስጥልኝ እንደምን ዋላችሁ። አርዕስተ ዜናውን በማስቀደም የእኩለ ቀን መረጃዎችን የምናደርሳችሁ ይሆናል። ምኒልክ ዕዝ በክቡር ሰማዕቱ አርበኛ ፍሬዋለና ስም በሰየመው ዘመቻ በ4 ወረዳዎች ባደረገው ተጋድሎ ከ100 በላይ የአገዛዙ ወታደሮችን በመደምሰስ አንጸባራቂ ድል ማስመዝገቡን አስታውቋል። በመቅደላ ወረዳ ማሻ ከተማና አካባቢው፣ በተንታ ወረዳ በአማራ ሳይንትና በወግዲ ግንባሮች ላይ ነው ትንቅንቁ እየተደረገ ያለው። እዙ ለቀናት ባካሄደውና አሁንም በቀጠለው ዘመቻ ፍሬዋለናም እስካሁን ባለው 2 ሞርተር፣ 7 ስናይፐር፣ 6 መትረየስ ብሬንን ጨምሮ ከ100 በላይ ክላሽንኮቭ መሳሪያም ማርኮ ታጥቋል። በተጋድሎው ከተደመሰሱ ያገዛዙ ወታደሮችና ከተማረከው መሳሪያ እንዲሁም ከ30 በላይ ምርኮኛ ሰራዊት በተጨማሪ ገዥ ወታደራዊ ስፍራዎችን በቁጥጥሩ ስር አስገብቷል። መረጃውን በዝርዝር አጠናቅረን ይዘነዋል። በተያያዘ ዜና በወግዲ ወረዳ ከትላንት በስቲያ ምሽት ጀምሮ እየተካሄደ ያለው ውጊያ አድማሱን አስፍቶ ተጠናክሮ ቀጥሏል ተባለም። ውጊያው በፋኖ በላይነት እየተመራ ሲሆን እስካሁን ባለው በርካታ ያገዛዙ ወታደሮች የቁም ምሽጎች ሲሰበሩ ቁጥራቸው በውል ያልታወቀ በርካታ ወታደሮችም መደምሰሳቸው ታውቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ከአድዋ መንፈስ በተቃራኒ የተሰለፈው አብይ አህመድ ኢትዮጵያውያንን በባዕዳን ወንበዴ ሀገራት ድሮንና ጀት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር በመፈጸም ላይ ይገኛል ሲል የአማራ ፋኖ ብሔራዊ ንቅናቄ ገለጸ። ድርጅቱ አክሎም ባንዳነትንና ባዳነትን ከአረመኔነት ጋር የተላበሰው የብልጽግናው አገዛዝን በማስወገድ ሀገራችንን ካልተነገረው የአረብ ኤምሬትስ ቀኝ ግዛት ለማላቀቅ በቁርጠኝነት የምንታገል መሆኑን በዚሁ አጋጣሚ እናረጋግጣለን ብሏል። የአማራ ፋኖ ብሔራዊ ንቅናቄ 130ኛው የአድዋ ድል ቀንን በማስመልከት ጋዜጣዊ መግለጫ ሰጥቷል። መረጃውን በዝርዝር ይዘነዋል። ከውጭ ከያዝናቸው መረጃዎች መካከል በመካከለኛው ምስራቅ የዓለም ክፍል 3ኛ ቀኑን ያስቆጠረው በአሜሪካ ወእስራኤልና ኢራን መካከል እየተካሄደ የሚገኘው ውጊያ ተጠናክሮ መቀጠሉ ተሰምቷል። ዛሬ ሰኞ የካቲት 23 ቀን 2018 ዓ.ም በመካከለኛው ምስራቅ ለሚገኘው የአሜሪካ አየር ኃይል አስደንጋጭ ዜና ተሰምቷል። የኩዌት መከላከያ ሚኒስቴር በኩዌት የአሜሪካ የጦር ሰፈር አቅራቢያ የነበሩ የአሜሪካ የጦር ጀቶች መውደማቸውን አስታውቋል። በተመሳሳይ ኢራን በግዙፉ የሳውዲ አረቢያ አራምኮ ራስ ታኑራ የነዳጅ ማጣሪያ ጣቢያ ላይ የድሮን ጥቃት መፈጸሟ ተሰምቷል። የነዳጅ ማጣሪያ ጣቢያው ከዓለም አንደኛና ትልቁ እንደሆነም ይነገርለታል። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች፣ እንኳን ለ130ኛው የአድዋ ድል ቀን አደረሳችሁ እያልን የዛሬ የካቲት 23 2018 ዓ.ም የእኩለ ቀን መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ምኒልክ ዕዝ በክቡር ሰማዕቱ አርበኛ ፍሬዋለና ስም በሰየመው ዘመቻ በ4 ወረዳዎች ባደረገው ተጋድሎ ከ100 በላይ የአገዛዙ ወታደሮችን በመደምሰስ አንጸባራቂ ድሎችን ማስመዝገቡን አስታወቀም። በመቅደላ ወረዳ ማሻ ከተማና አካባቢው፣ በተንታ ወረዳም በአማራ ሳይንትና በወግዴ ግንባሮች ላይ ነው ትንቅንቁ እየተደረገ ያለው። መቅደላ ወረዳ ውስጥ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ልዩ ዘመቻ ሰራዊት የንጉስ ሚካኤል አሊ ኮር አማራ ሳይንት መቅደላ ክፍለ ጦር ሸውሴን ጀብሬል ሻለቃና የልጅ ኢያሱ ኮር 23ኛ ክፍለ ጦር በቅንጅት በሰሩት ኦፕሬሽን የመቅደላ ወረዳ መቀመጫ ማሻ ከተማን ጨምሮ ሌሎች ታዳጊ ከተማዎችን ከጥላት ማጽዳታቸው ተነግረዋል። የጥላት ኃይል የካቲት 20 2018 ዓ.ም ማለዳ ጀምሮ መቅደላ ወረዳ ማሻ ከተማና ተንታን ጨምሮ በርካታ አካባቢዎች ላይ የኔትወርክ አገልግሎት በማቋረጥ የምኒልክ ዕዝ ልዩ ዘመቻ በላጎ ተወርዋሪ ሻለቃን ጨምሮ ወዳሉበት ቀጠና 83ኛ ክፍለ ጦርን ጨምሮ በበርካታ እግረኛ ሰራዊትና ሜካናይዝድ እንዲሁም በሁለት ድሮን ታግዘው ማጥቃት ያደረገ ሲሆን ንስሮቹ በመከላከልና መልሶ ማጥቃት በማድረግ ይዞታዎቻቸውን ከማስከበር አልፈው መቅደላ ወረዳ ማሻና አካባቢው ላይ የሰፈረውን የጥላት ኃይል በማስለቀቅ አካባቢውን ተቆጣጥረዋል። የጥላት ኃይል ወደ ጊምባና ደሴ እግሬ አውጪ ብሎ እንዲሸሽ አድርገውታል። 2 ሞርተርን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችንም ማርከው ታጥቀውበታል። በተጋድሎ የምኒልክ ዕዝ ልዩ ዘመቻ በላጎ ተወርዋሪ ሻለቃን ጨምሮ 2 ሞርተር፣ 1 ብሬን፣
አንድ ስናይፐር፣ ከ40 በላይ ክላሽንኮቭ መሳሪያም፣ ከ3500 በላይ የተለያየ ተተኳሽ፣ 9 የመገናኛ ባትሪ እንዲሁም ከ30 በላይ ያገዛዙ ወታደሮች ተማርከዋል። ልጅ ኢያሱ ኮር 23ኛ ክፍለ ጦር አንደኛ ሻለቃ ወደ ተንታ ከተማ ማጥቃት በማድረግ በርካታ የጠላት ሰራዊትን በመደምሰስ ተንታ ከተማን በቁጥጥራቸው ስር የዋሉ ሲሆን በተመሳሳይ 23ኛ ክፍለ ጦር ሁለተኛ ሻለቃ ከሌሎች የምኒልክ ዕዝ ልዩ ዘመቻ ኃይሎች ጋር በመጣመር ማሻ ከተማን ተቆጣጥረዋል። በአጠቃላይ ልጅ ኢያሱ ኮር 23ኛ ክፍለ ጦር በአምባሰል፣ ተንታ፣ ማሻ፣ መቅደላና ደሴ ዙሪያ ቀጠናዎች ላይ የተዘዋወረች ማርሽ ቀያሪ ድሎችን እያስመዘገበች መሆኗም ታውቋል። በአጠቃላይ በዘመቻ አርበኛ ፍሬው አለና ጥላት በመቶዎች የሚቆጠሩ ወታደሮቹ ሞትና ቁስለኛ የተደረጉበት ሲሆን በዘመቻው የተሳተፉ ሁሉም የምኒልክ ዕዝ አሃዶች ያስመዘገቡት ድል የሚከተለውን ይመስላል። በተጋድሎ 2 ሞርተር፣ 7 ብሬን፣ 6 ስናይፐር፣ ከ100 በላይ ክላሽንኮቭ መሳሪያዎችን ከበርካታ ተተኳሽና ከ30 በላይ ወታደሮች ማርከዋል። የፋሽስቱ አብይ አህመድ ሰራዊት ከኢትዮ ቴሌኮም ጋር በመተባበር የሞባይል ኔትወርክ አገልግሎት በማቋረጥ የመገናኛ አማራጭን ዘግቶ ኦፕሬሽን ለመስራት በማሰብ ዝግጅቱን አጠናቆ ከበቃ በኋላ በተወሰኑ ወረዳዎች ውስጥ እንቅስቃሴ ጀምሮ ስለነበር እንቅስቃሴውን ለመግታት ወግዲ ወረዳ ውስጥ መብረቅ ክፍለ ጦር በትላንትናው ዕለት በአበየ ጉርባ ቀጠና ከዛዛቦ አቅራቢያ ደፈጣ ጥላ በርካታ ያገዛዙ ወታደሮችን ሞትና ቁስለኛም አድርጋበታለች። በመራሳይንት ግንባር ደግሞ የመራሳይንት መቅደላ ክፍለ ጦር ታቦር ተራራ ሻለቃ ታላቅ ጀብዱ ፈጽመዋል። ከትላንት ማለዳ ጀምሮ ጓሜዳ አቅራቢያ ከባድ ውጊያ ተካሂዷል። ከሳይንት አጅባር ከተማ ተነስቶ ወደ ጓሜዳ ቀጠና አቅንቶ ከአቅም በላይ የሆነ በአርሶ አደሮች ላይ የተጣለውን ግብር ለመሰብሰብ አስቦ በርካታ ኃይል ይዞ የመጣው የጥላት ኃይልን በመመከት ኦፕሬሽኑን ማበላሸት የተቻለ ሲሆን ጥላት ጓሜዳን ሳይረግጥ ሲቀር በብስጭት የከባድ መሳሪያ ቅንቡላ ሲወረውር ብሎ የገበሬዎችን መኖሪያ ቤትና ንብረት አውድሟል። በተለምዶ መለስ ሳንቃ በሩ የሚባለው ስፍራ ላይ በተደረገው ውጊያ በርካታ የጥላት ኃይል አባላት ስለተመቱ ቁስለኞቹ ወደ ሳይንት አጅባር ሆስፒታል ተወስደዋል። እዛው አውደ ውጊያ የተደረገበት ቦታ ላይ የሞቱ እንዳሉም አስከሬን ሲለቀም ያዩ ዓይን እማኞች ገልጸዋል። በለጋምቦና ከላላ ወረዳዎች በኩል የሚንቀሳቀሰውና የንጉስ ሚካኤል አሊ ኮር ክንፍ የሆነው ሳጅን አባናደው ክፍለ ጦር 3ኛ አህመድ አቃስታ ሻለቃ ወደ ዋርጃ ቀጠና ለመግባት በ20 ተሽከርካሪ ተጭኖ የተጓዘው የጠላት ኃይል ላይ ደፈጣ ጥቃት በመፈጸም 18 ወታደሮችን ሲገድሉ ከ23 በላይ የሚሆኑ ወታደሮችን ደግሞ አቁስለዋል። ዘመቻው ተጠናክሮ ቀጥሏል። በተያያዘ ዜና በወግዲ ወረዳም ከትላንት በስቲያ ምሽት የጀመረው ውጊያ አድማሱን አስፍቶ ተጠናክሮ ቀጥሏል ተብሏል። ውጊያው በፋኖ የበላይነት የተመራ ሲሆን እስካሁን ባለው በርካታ የጠላት የቆም ምሽጎች ሲሰበሩ በርካታ ወታደሮችን በዛው ልክ መደምሰሳቸው ታውቋል። በመቅደላ ወረዳ ማሻ ከተማና አካባቢው ላይ ከባድ ኪሳራ ለተከናነበው ያገዛዙ ኃይል እገዛ ለማድረግ ከወግዲ አበየ ጉርባ የተንቀሳቀሰው የብልጽግና መከላከያ ሰራዊት 360 ዲግሪ በፋኖ ተከቦ ሙሉ በሙሉ መደምሰሱን በትላንቱ ዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። ይኸው ውጊያ ተጠናክሮ ቀጥሎ ከወግዲ በቅርብ ርቀት ምድር ገበያ ተብሎ በሚጠራው ስፍራ በነበረው ወታደራዊ ካምፕ ላይ እርምጃ የወሰደው ፋኖ በዚህም በርካታ የብልጽግና ወታደሮችን ደምስሷል። በደቡብ ወሎ ዞን ወግዲ ወረዳ ውስጥ በሚንቀሳቀሰው የንጉስ ሚካኤል አሊ ኮር ስር የሚገኘው መብረቅ ክፍለ ጦር ከየካቲት 21 2018 ዓ.ም ከምሽቱ 5 ሰዓት ጀምሮ በወረዳው የተለያዩ አካባቢዎች ሰፍሮ በሚገኘው የአገዛዙ ሰራዊት ላይ የተቀናጀና ብርቱ ማጥቃት ከፍቶ ድሎችን እየተቀዳጀ ይገኛል። ከክፍለ ጦሩ የተገኘው መረጃ እንደሚያመላክተው የፋኖ አባላቱ በታቀደ የቆረጣ ስልት ጥላትን እምሽክ አድርገው እንደገረፉ ታውቋል። በዚህ ኦፕሬሽን በሸመኔ ያጌ ቦረቦርና የጉርባ አቅጣጫዎች ላይ በርካታ የጥላት ኃይል ረግፈዋል። በተመሳሳይ አሳምነው ሻለቃ ምድር ገበያ በተባለ ስፍራ በነበረ የአድማ ብተና ካምፕ ላይ እርምጃ በመውሰድ በርካታ ወታደሮችን ሞትና ቁስለኛ አድርገዋል። ውጊያው አሁንም ግለቱን ጠብቆ በቀጠለባቸው አበየ ጉርባ፣ ያጌ፣ ሸመኔና ምድር ገበያ አካባቢዎች መብረቅ ክፍለ ጦር አባላት አመቺ ቦታዎችን በመያዝ የጥላትን እንቅስቃሴ ከመግታት ባለፈ በወሰዱት እርምጃ በርካታ ወታደሮችን ሞትና ቁስለኛ አድርገዋል። የተከበራችሁ አድማጭ ተመልካቾቻችን በዚህ ቀጠና እየተደረገ ስላለው ተጋድሎ መረጃዎችን ተከታትለን ወደ እናንተ የምናደርስ ይሆናል። ወደ ሌላኛው መረጃችን አለፍን። ከአድዋ መንፈስ በተቃራኒ የተሰለፈው አብይ አህመድ ኢትዮጵያውያንን በባዕዳን ወንበዴ ሀገራት ድሮንና ጀት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር በመፈጸም ላይ ይገኛል ሲል የአማራ ፋኖ ብሔራዊ ንቅናቄ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ 130ኛው የአድዋ ድል ቀንን በማስመልከት ጋዜጣዊ መግለጫ ሰጥቷል።
አድዋ የነጻነት፣ የአንድነት፣ የአይበገሬነት፣ የራስ በቅነት ውጤት ነው። አድዋ ከጊዜያዊ ትርፍ ይልቅ የአገር ክብርና ነጻነትን፣ ከፍርፋሪ ይልቅ ኩራትን፣ ከአጎብዳጅነት ይልቅ የሞራል ልዕልናን ያስቀደሙ አባቶቻችን የፈጸሙት ድንቅ የታሪክ ክስተት ነው ሲል አፋብን ገልጿል። አድዋ ኢትዮጵያ በዓለም መድረክ ከተከሰቱ የዓለም ስልጣኔዎች መካከል አንዷ መሆኗን ያስመሰከረም በደረጃ የአመራር ጥበብ የጋራ በሆነ ብሔራዊ አጀንዳ ኢትዮጵያውያን በአንድነት የተሰለፉበት መድረክ ነው ያለው ድርጅቱ ሀገርና ሕዝብ መውደድን አውርተው ሳይሆን ሰርተው ተነግሮላቸው ሳይሆን ተግብረው ያሳዩት አጼ ምኒልክ፣ እቴጌ ጣይቱና ሌሎች የዘመኑ ክስተቶች በጽናታቸው፣ በአመራር ጥበባቸው፣ በአስተዋይነታቸውና በቆራጥነታቸው ብሪተኛ ወራሪዎችን በማሸነፍ ለአፍሪካውያን ኩራት የሆነ ድል የቀኝ ገዢዎችን የኃይል ሚዛን ያዛቡ ታሪካዊ ክስተት ነው ሲል አድዋን ገልጾታል። የኢትዮጵያን ብዝሃነትን ከጭፍለቃ ያዳነው የአድዋ ድል ኢትዮጵያ በዓለም አቀፍ የፖለቲካ መድረክ ተሰሚነት ያላት ሀገር እንድትሆን ከማስቻሉም በላይ ለዓለም የዲፕሎማሲ ሕግ፣ የጋራ ደህንነትና በሉዓላዊነት ጣልቃ ያለመግባትን መርሆችን እንድታበረክት አድርጓል ሲል አክሎ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያውያን እንኳን ለአድዋ ድል 130ኛ ዓመት አደረሳችሁ ይላል በሚል በመግለጫው የጠቀሰው ድርጅቱ 130ኛውን የአድዋ ድል ቀን ስናከብር ኢትዮጵያን ከነታሪኳ የሚጠላ የብልጽግና አገዛዝ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ጦርነትን በመመከትና በሌሎች ኢትዮጵያውያን ላይ የደቀነውን አደጋም ለመከላከል የሚያበቃ ተጋድሎ በማድረግ ላይ ነው ብለዋል። ከአድዋ መንፈስ በተቃራኒ የተሰለፈው የአብይ አህመድ ቡድን የአገሪቱን መከላከያ ተቋም አመራር ለአረብ ኤምሬቶች በማስረከብ ኢትዮጵያውያንን በባዕዳን ወንበዴ ሀገራት ድሮንና ጀት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር በመፈጸም ላይ ይገኛል ሲል አፋብን በዓሉን በማስመልከት ባወጣው መግለጫ ጠቅሷል። ባንዳነትንና ባዳነትን ከአረመኔነት ጋር የተላበሰው የብልጽግናው አገዛዝን በማስወገድ ሀገራችንን ካልተነገረው የአረብ ኤምሬትስ ቅኝ ግዛት ለማላቀቅ በቁርጠኝነት የምንታገል መሆኑን በዚሁ አጋጣሚ እናረጋግጣለን ሲልም አፋብን በመግለጫው ቁርጠኝነቱን አሳውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ውጭ መረጃዎቻችን እናልፋለን። በመካከለኛው ምስራቅ የዓለም ክፍል ሶስተኛ ቀኑን ያስቆጠረው በአሜሪካ ወእስራኤልና ኢራን መካከል እየተካሄደ የሚገኘው ውጊያ ተጠናክሮ ቀጥሏል። ዛሬ ሰኞ የካቲት 23 ቀን 2018 ዓ.ም በመካከለኛው ምስራቅ ለሚገኘው የአሜሪካ አየር ኃይል አስደንጋጭ ዜና ተሰምቷል። የኩዌት መከላከያ ሚኒስትር በኩዌት የአሜሪካ የጦር ሰፈር አቅራቢያ የነበሩ የአሜሪካ የጦር ጀቶች መከስከሳቸውን አስታውቋል። የእስራኤል ጤና ሚኒስቴር ባወጣው መግለጫ መሰረት ጦርነቱ ከተቀሰቀሰ ጀምሮ 777 የቆሰሉ ሰዎች ለሕክምና ገብተዋል። ከነዚህ ውስጥም 86 የሚሆኑ በጽኑ ሕክምና ክፍል ውስጥ እንደሚገኙ ገልጿል። ኢራን በግዙፉ የሳውዲ አረቢያ አራምኮ ራስ ታኑራ የነዳጅ ማጣሪያ ላይ በድሮን ጥቃት መፈጸሟ ተነግሯል። ይህ የነዳጅ ማጣሪያ ጣቢያ ከዓለም ትልቁና አንደኛው እንደሆነ ይነገራል። በሌላኛው በቆጵሮስ የሚገኝ የብሪታንያ ጦር ሰፈር ላይ የኢራን ሳይሆን እንዳልቀረ የተጠረጠረ የድሮን ጥቃት መፈጸሙ ታውቋል። ከዚሁ ጋር በተያያዘ የብሪታንያ መከላከያ ሚኒስቴር በጦር ሰፈሩ ላይ የተፈጸመ የድሮን ጥቃት ዝቅተኛ ጉዳት ማድረሱን ገልጿል። ሂዝቦላህ በእስራኤል ላይ የሮኬትና የድሮን ጥቃት መፈጸሙን ተከትሎ እስራኤል በሊባኖስ በፈጸመችው የአየር ጥቃት በትንሹ 31 ሰዎች መገደላቸው ተሰምቷል። ኢራን የባህረ ሰላጤው ሀገራት በሆኑት የተባበሩት አረብ ኤሚሬትስ ዱባይ ከተማ በባህሬንና በኩዌት የጀመረችውን ጥቃት በዛሬው ዕለት መቀጠሏም ተዘግቧል። የእስራኤል መከላከያ ሚኒስቴር ኢራን ለሶስተኛ ቀናት በእስራኤል ላይ ሚሳኤል ጥቃት ዛሬ መፈጸሟንም አስታውቋል። በኢራን የሚደገፉ የኢራቅ ታጣቂዎች በኢራቅ መዲና ባግዳድ አቅራቢያ በሚገኙ የአሜሪካ ጦር ቤዞች ላይ ድሮን ጥቃት መፈጸማቸውም ተዘግቧል። አሜሪካ ባለፉት 2 ቀናት ውስጥ በኢራን ከ1000 በላይ ኢላማዎችን መምታቷንም አስታውቃለችም። የአሜሪካና የእስራኤል ጣምራ ጦር ከኢራን ጋር የሚያደርገው ፍልሚያ ተባብሶ ቀጥሏል። በጥቃቱ እስካሁን የኢራን መንፈሳዊና ፖለቲካዊ መሪ አያቶላህ አሊ ካሚኒህን ጨምሮ ከ40 በላይ የሀገሪቱ ከፍተኛ አመራሮች መገደላቸው ተሰምተዋል። በአንጻሩ የኢራን መንግስት በአሜሪካና በእስራኤል እንዲሁም ለአሜሪካ የጦር ቤዝ በሰጡ ሀገራት ላይ የሚወስደው አጸፋዊ እርምጃ በርትቷል። የአሜሪካ የጦር ሰፈሮች ባሉባቸው ሀገሮች ማለትም የጸረ አብይ አህመድ ጥብቅ ወዳጇ አረብ ኤሚሬትስን ጨምሮ በኳታር፣ በባህሬን፣ በኩዌትና በሌሎች አካባቢዎች ላይ የኢራን መንግስት የሚሳኤል ጥቃት ፈጽሟል።
የኢራኑ መንፈሳዊና ፖለቲካዊ መሪ አያቶላህ አሊ ካሜኒ ህልፈት በተለያዩ ዜና አውታሮች ከትላንት ጀምሮ ሲዘገብ የቆየ ቢሆንም የኢራን ብሔራዊ ቴሌቪዥን ጣቢያዎች ግን የመሪያቸውን ህልፈት ሳይቀበሉ ቆይተዋል። ይህም አዲስ መሪ መሰየሙ እስኪታወጅ ድረስ በኢራን ህዝብ ዘንድ መደናገጥ እንዳይፈጠርና የተረጋጋ ሁኔታ እስኪሰፍን የተደረገ ጥበብ የተሞላበት ውሳኔ ሳይሆን እንዳልቀረ ተዘግቧል። ይህ በእንዲህ እንዳለ የኢራን ጋዜጠኞች የመሪያቸውን ህልፈት በእንባና በሳግ ታጅበው የዘገቡ ሲሆን፣ በሌላ በኩል በተለያዩ የዓለም ክፍሎች የሚኖሩ ኢራናውያን ከፊሉ በሐዘን ገሚሱ ደግሞ በደስታ ስሜት ሲጥለቀለቅ ታይቷል። ተቃዋሚዎቻቸው የአሜሪካውን ፕሬዝዳንት በማወደስ ተጨማሪ እርምጃ እንዲወስዱ መወትወታቸውን ቀጥለዋል። ከዚህ በተቃራኒ የትራምፕን እርምጃ የሚቃወሙ ሀገራትና የፖለቲካ ስብዕናዎች የትራምፕን እርምጃ በጽኑ አውግዘዋል። በተያያዘ ዜና የመሪነቱን ኃላፊነት አያቶላህ አሊ ካሚኒ ሁለተኛ ልጅ ሙታጅባ ካሚኒ ተረክበው የኢራን ዋነኛ መሪ ሆነዋል። ሙታጅባ ካሚኒ በአምሳዎቹ ሁለተኛ አጋማሽ ዕድሜ ላይ ያሉ ታጣቂ የፖለቲካ ሰው ከመሆናቸው አኳያ ኢራንን እንደሚመሩ የብዙዎች እምነት ተጥሏል ተብሏል። ይህ የሁለቱ ጎራዎች ፍልሚያ ሃይማኖት ጋር ጠብታ ግንኙነት የሌለው ሙሉ በሙሉ ኢኮኖሚያዊና ፖለቲካዊ መሆኑ አያጠያይቅም። ምክንያቱም የአረብ ዓለምና የእስልምና ማዕከላት ከሆኑ የመካከለኛው ምስራቅ ሀገራት መካከል ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስ እና ሌሎች የሙስሊም አረብ ሀገሮች ከአሜሪካ ጋር ሲሰለፉ የኦርቶዶክስ ጠባቂ ነኝ የምትለው ሩሲያ፣ ሴኩላር ፍልስፍና የምትከተለው ቻይና፣ በዋናነት የካቶሊክና ፕሮቴስታንት እምነት የሚስተዋልባቸው ሀገሮች በጦርነቱ ባይሳተፉም አሜሪካንን በማውገዝ ከኢራን ጎን ቆመዋል። ከዚሁ በሳ ለበሳ እስራኤል በዋናነት የክርስቲያንም ሆነም የሙስሊም ሳይሆን 73%ቷ የአይሁድ እምነት ተከታይ ናት። በመቀጠል እስራኤል 11% የሙስሊም ሀገር ስትሆን ኦርቶዶክስ 1% በታች ገደማ ነው። ያለንበት ዓለም የትኛውንም ፍልሚያ የሚያደርገው ሙሉ ለሙሉ በሚባል ደረጃ ለኢኮኖሚያዊና ለፖለቲካዊ ፍላጎት ወይም ብሔራዊ ጥቅሙን ለማስከበር እንጂ ለጽድቅ አይደለም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ የካቲት 23 ቀን 2018 ዓ.ም ይዘናችሁ የነበሩት የእኩለ ቀን መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።